ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በጅንካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን በአዲሱ የማርበርግ ቫይረስ በሽታ እንዳረፉ መሰማቱ፣ አቶ ጌታቸው ረዳ ከአልጀዚራ ጋር ያደረጉትን ቆይታ በተመለከተ የተሰሙ አዳዲስ መረጃዎችን፣ በምስራቅ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ሕግ ሲገደል 3 አቃቢያነ ሕግ እንደታገቱ መገለጹ፣ በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ክስ ተመስርቶባቸው ወደ ማረሚያ ቤት እንደተወሰዱ የኢትዮጵያ ፌዴራል ፖሊስ ማስታወቁ፣ ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት መግለጹን፣ የኢትዮጵያ ፌዴራላዊ ኮንግረስ ኦፌኮ በምስራቅ ሐረርጌ ዞን የኮምቦልቻ ወረዳ የጽህፈት ቤት ኃላፊውና በዞኑ የኮሚቴ አባሉ አሊ አብደላ ከጥቅምት 23 2018 ዓ.ም ጀምሮ በህገወጥ መንገድ ታስረው ከፍተኛ እንግልት እየደረሰባቸው ነው ሲል በወጣው መግለጫ መክሰሱን፣ እንዲሁም ህወሓት ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአማራ ክልል ታጣቂዎች ከምዕራብ ትግራይ መውጣት፣ ጊዜያዊ የአስተዳደር መዋቅሮችን ማፍረስና አዲስ ሰፋሪዎችን ማስወጣት ቅድመ ሁኔታዎች ናቸው ሲል መግለጹንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ማርበርግ ቫይረስ ዛሬም የአንድ ሰው ህይወት ነጥቋል። በጅንካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን የሆኑት አባት በአዲሱ የማርበርግ ቫይረስ ማረፋቸው ተሰምቷል። በደቡብ ኢትዮጵያ ክልል ጅንካ ከተማ ውስጥ በሚገኘው የደብረ ኤዶም በዓታ ለማርያም ቤተክርስቲያን አገልጋይ የነበሩት ካህን ቀሲስ ቀኝ ጌታ ፍቅረ ሰብ ምኒልክ በቅርቡ በተከሰተው የማርበርግ ቫይረስ ምክንያት ከዚህ ዓለም በሞት መለየታቸው አሳዛኝ ዜና ሆኗል። የሃይማኖት አባታችን ድንገተኛ እረፍት በቤተክርስቲያኑ ምዕመናን፣ በቤተሰቦቻቸውና አጠቃላይ በጅንካ ማህበረሰብ ላይ ጥልቅ ሐዘንን አጥልቶበታል። በተለይም ጅንካ ከተማ አባቷን በማጣቷ የተሰማት ሐዘን ልብ የሚሰብር ነው የሚል መረጃ ተሰምቷል። ኢትዮ ታይምስ ሚዲያ ላረፉት አባታችን የሰላም እረፍትን፣ ለቤተሰቦቻቸው ደግሞ መጽናናትን እንዲሰጥልን እንመኛለን። ወደ ቀጣዩ መረጃችን ስናልፍ በምስራቅ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቤ ሕግ ሲገደል 3 አቃቢያነ ሕግ መታገታቸው ተሰምቷል። በኦሮሚያ ክልል ምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቢያነ ሕግ ላይ በታጣቂዎች ተፈጸመ በተባለ ጥቃት አንድ አቃቤ ሕግ መገደሉና 3 ደግሞ ታግተው ያሉበት አለመታወቁ ተገልጿል። የኦሮሚያ ክልል አቃቢያነ ሕግ ማህበር ፕሬዚዳንት አቶ ታደሰ ንጉሴ ኢታናን እንደገለጹት የኦሮሚያ ክልል አቃቢያነ ሕግ የሆኑት ነጋሴ ከበደ፣ አላማዩ መሰለ፣ አዲሱ ለገሰና ይርጋለም ምትኩ ለመንግስት ስራ ህዳር 17 ቀን 2018 ዓ.ም ከጅማ ከተማ ወደ ነቀምቴ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሀራ በተባለች ቀበሌ ሲደርሱ ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድኖች በቁጥጥር ስር መዋላቸው ተሰምቷል። ይህ ድርጊት ከሰዓት በኋላ 9 ሰዓት አካባቢ መከሰቱን የገለጹት አቶ ታደሰ ታጣቂዎቹ አቃቤ ሕጎቹን በቁጥጥር ስር ከዋሏቸው በኋላ አቃቤ ሕግ ነገሰ ከበደን በጥይት በመግደል የቀሩትን 3 አቃቢያነ ሕግ አግተው መውሰዳቸው ነው የተገለጸው። አቃቢ ሕግ ነገሰ ከበደ መገደላቸው ተረጋግጧል። አስክሬናቸውም ለቀብር ወደ ሱሉልታ ከተማ ተወስዷል። የቀሩት ሰዎች በምን ሁኔታና የት እንዳሉ አይታወቅም በማለት የኦሮሚያ አቃቢያነ ሕግ ማህበር ፕሬዚዳንት አቶ ታደሰ ንጉሴ ኢታና ተናግረዋል ሲል አዲስ ስታንዳርድ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ህወሓት ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአማራ ክልል ታጣቂዎች ከምዕራብ ትግራይ መውጣት፣ ጊዜያዊ የአስተዳደር መዋቅሮችን ማፍረስና አዲስ ሰፋሪዎችን ማስወጣት ቅድመ ሁኔታዎች ናቸው ብሏል። ህወሓት በፌዴራል መንግስቱ መሪነት በተናጠል የሚካሄድና ጊዜያዊ አስተዳደሩና የትግራይ ጸጥታ ኃይሎች ቁጥጥር የማያደርጉበትን ተፈናቃዮችን የመመለስ ሂደት እንደሚቃወም ትናንት በሰጠው ጋዜጣዊ መግለጫ አስታውቋል። ህወሓት አያይዞም የምዕራብ ትግራይ አስተዳደርና ጸጥታ በጊዜያዊ አስተዳደሩና በትግራይ ጸጥታ ኃይሎች ቁጥጥር ስር መሆን አለ በት ብሏል። ፌዴራል መንግስቱ በቀጣዩ ምርጫ ህወሓትን በማግለል ሌሎች አጋሮቹን ለማሳተፍ ያደርጋቸዋል ያላቸው ሙከራዎች ውድቅ ያደረገው ህወሓት ያለ ህወሓት ተሳትፎ ትግራይ ውስጥ ምርጫ ሊካሄድ እንደማይችልና ህጋዊ ሰውነቱን የመመለስ ጉዳይ ድርድር ውስጥ እንደማይገባም ገልጸዋል።
ወደ ቀጣዩ መረጃችን ስናልፍ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በምስራቅ ሐረርጌ ዞን የኮምቦልቻ ወረዳ የጽህፈት ቤት ኃላፊውና በዞኑ የኮሚቴ አባሉ አሊ አብደላ ከጥቅምት 23 ቀን 2018 ዓ.ም ጀምሮ በህገወጥ መንገድ ታስረው ከፍተኛ እንግልት እየደረሰባቸው ነው ሲል ትናንት ባወጣው መግለጫ ከሷል። አሊ በወረዳው ወታደራዊ ካምፕ ውስጥ ታስረው እንደሚገኙ በ48 ሰዓታት ፍርድ ቤት እንዳልቀረቡ እስካሁን ክስ እንዳልተመሰረተባቸውና ጠበቃቸውን ቤተሰቦቻቸውን ማግኘት እንዳልቻሉም የኦሮሞ ፌዴራሊስት ኮንግረስ ገልጿል። ኦፌኮ አመራሩ ያለምንም ቅድመ ሁኔታና በአስቸኳይ ከእስር እንዲፈቱ ህጋዊ ጥርጣሬ ካለ ወደ መደበኛ ፖሊስ ጣቢያ እንዲዛወሩና የህግ አማካሪ የማግኘት መብታቸው ተጠብቆ ለፍርድ እንዲቀርቡ ጠይቋል። ኢሰማኮና ምርጫ ቦርድ የአሊን የእስር ሁኔታ በአስቸኳይ አጣርተው ተጠያቂዎች ለህግ እንዲቀርቡ እንዲያደርጉም ፓርቲው ጥሪ አቅርቧል። ኦፌኮ የቄለም ወለጋ ዞን የወጣቶች ሊግ አስተባባሪና የሀዋ ገላን ወረዳ አስተባባሪው ወጣት ገመቹ ደቦጭ ጥቅምት 18 ቀን 2018 ዓ.ም በጸጥታ ኃይሎች ከህግ አግባብ ውጭ ተይዞ መታሰሩንም አስታውቋል። ወደ ቀጣዩ መረጃችን ስናልፍ በቤንሻንጉል ጉሙዝ ክልልና በሱዳን አጎራባች አካባቢዎች ሲንቀሳቀሱ የነበሩ ታጣቂ ኃይሎች የክልሉን መንግስት የሰላም ጥሪ ተቀብለው ትጥቃቸውን በመፍታት ትናንት ወደ ሰላማዊ ህይወት እንደተመለሱ የክልሉ መንግስት አስታውቋል። ታጣቂዎቹ ትጥቃቸውን ፈተው አሶሳ ከገቡ በኋላ ከክልሉ ርዕሰ መስተዳደር አሻድሊ ሀሰን ጋር እንደተወያዩ ተገልጿል። ወደ ሰላማዊ ህይወት የተመለሱት ታጣቂ ኃይሎች በሱዳን አጎራባች አካባቢዎችና የታላቁ ህዳሴ ግድብ በሚገኝበት ጉባ ወረዳ ሲንቀሳቀሱ ነበር ተብሏል። ሆኖም የክልሉ መንግስት ትጥቃቸውን ፈተው የተመለሱትን ታጣቂዎች ብዛት አልጠቀሰም። በሌላ በኩል ደግሞ በህዝብ ተወካዮች ምክር ቤት ከቤንሻንጉል ጉሙዝ ክልል የቦሮ ዲሞክራሲያዊ ፓርቲ ተወካይ መብራቱ አለሙ የቦሮ ዲሞክራሲያዊ ፓርቲ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ራሱን አፍርሷል የተባሉ ፓርቲውን የመሰረቱ አብላጫ የስራ አስፈጻሚና ማዕከላዊ ኮሚቴ አባላት ሳይሟሉ ነው በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ተቃውሟቸውን ገልጸዋል። መብራቱ የፓርቲው ሊቀመንበር የፓርቲው ቀኝ እጅ የሆነውን ዮሐንስ ተሰማን በሴራ በማሳሰር ለዚህ ውህደት መንገድ ጠርገዋል በማለት ከሷል። መብራቱ በፓርቲው ውህደት ዙሪያ ያላቸውን ቅሬታ ለምርጫ ቦርድ እንደሚያቀርቡም ገልጸዋል። የፓርቲው ሊቀመንበር አመንቴ ገሺ በበኩላቸው መብራቱ የንጋት ፓርቲ እንጂ የቦዴፓ አባል አይደሉም በማለት በማህበራዊ ትስስር ገጻቸው ምላሽ ሰጥተዋል። የክልሉ ርዕሰ መስተዳደር አሻድሊ ሀሰን ፓርቲው ራሱን አክስሞ ከክልሉ መንግስት ጋር በአንድነት ለመስራት መወሰኑን የገለጹ ሲሆን ፓርቲው ከገዢው ፓርቲ ጋር ይዋሃድ እንደሆነ ግን በግልጽ የተቀመጠ ነገር እንደሌለም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል። መስሪያ ቤቱ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን መቆየቱን አመልክተዋል። በዚህም ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጿል። ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ለአዲስ አበባና ከድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር 24 ተጠርጣሪዎች በቁጥጥር ስር መዋላቸውንም አስታውቋል። በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸውን መረጋገጡን ገልጿል። የቤቲንግ የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸውን እንደተደረሰበት አመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበትም ጠቁሟል። እንዲሁም በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን ገልጿል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት
የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመልክቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጪ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮችን ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት እንደቆየም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ ያሳወቀው በትናንትናው ዕለት ህዳር 19 ቀን 2018 ዓ.ም አመሻሽ ላይ ነው። እነዚህም አንደኛ ተከሳሽ አቶ ክፍሌ ወልደ ማርያም ጋቦ የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ነበረ። ሁለተኛ ተከሳሽ አቶ ወልደ አብደምሴ ክብረት በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ግብአት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ የነበረ። ሶስተኛ ተከሳሽ አቶ ተንሳይ ሜጫ ወልደ ስላሴ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ሀብት አመራር ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል የነበረ። አራተኛ ተከሳሽ ወይዘሪት መንበረ ኃይለ ማርያም ነጋሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል የነበረች። አምስተኛ ተከሳሽ አቶ ሚሊዮን ገረመው እሸቱ በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ የግዢ ባለሙያና የአፈር ማዳበሪያ ግዢ ኮሚቴ አባልና ጸሐፊ የነበረ። ስድስተኛ ተከሳሽ አቶ ሰለሞን ገብሬ መላክ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚ የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል የብሔራዊ የአፈር ማዳበሪያ ግዢ ኮሚቴ ጸሐፊ የነበረ። ሰባተኛ ተከሳሽ አቶ መንግስቱ ተስፋ ላቀ በኢትዮጵያ ግብርና ሚኒስቴር የግብርና አቅርቦት መሪ ስራ አስፈጻሚ የብሔራዊ የአፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ የነበረ። ስምንተኛ ተከሳሽ አቶ ዘላለም ዳኘሮ ሪሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብአት ግዢና ትራንዚት ክፍል ስራ አስኪያጅ የነበረ። ዘጠነኛ ተከሳሽ ካፒቴን ወንዶሰን ካሳ አሰፋ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ የነበረ። አስረኛ ተከሳሽ አቶ ጸጋይ በረሃ ኪዳኑ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክቶሬት ዳይሬክተር የነበረ። 11ኛ ተከሳሽ አቶ አለባቸው ሞልቶት ዳኜ የኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽህፈት ቤት ኃላፊ የነበረ። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጽም የሰጡትን ውክልናና የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዢ መመሪያዎች፣ ውሎችና ድንጋጌዎችን በመጣስ ነበር ወንጀሉን የፈጸሙት። ተከሳሾቹ የተጋገረውን ማዳበሪያ ማስከስከሻ ወጪ 204,000 የአሜሪካን ዶላር ያለ አግባብ በመክፈል ከመቀሌ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100,000 የአሜሪካን ዶላር ተጨማሪ የማጓጓዣ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበት ወጪ 39,992,860 የአሜሪካን ዶላርን ጨምሮ በድምሩ 40,296,860 የአሜሪካን ዶላር ወይም 5,681,857,260 በመመዝበር በህዝብና በመንግስት ላይ ጉዳት በማድረሳቸው የኢትዮጵያ ፌዴራል ፖሊስ በዋናነት በወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቢ ህግ ከላከ በኋላ በተጠርጣሪዎቹ ላይ ክስ ተመስርቶባቸው ወደ ማረሚያ ቤት እንዲወርዱ መደረጉን ገልጿል። መንግስት በሰጠው አቅጣጫና በተደረገ ሰፊ ጥናት በአጭር ጊዜ ውስጥ ወንጀሉን አጣርቶ ተከሳሾች ለህግ እንዲቀርቡ ያደረገው የኢትዮጵያ ፌዴራል ፖሊስ በቀጣይም በከባድ የሙስና ወንጀሎች ላይ የጀመረውን ክትትልና ምርመራ አጠናክሮ እንደሚቀጥልም አስታውቋል። ወደ መጨረሻው መረጃችን ስናልፍ አቶ ጌታቸው ረዳ ከአልጀዚራው ጋዜጠኛ መህዲ ሀሰን ጋር ብርቱ ሙግት የታየበት ቆይታ አድርጓል። ጋዜጠኛ መህዲ ሀሰን የተለያዩ ጥያቄዎችን ለአቶ ጌታቸው ረዳ አቅርቦላቸዋል። አቶ ጌታቸው ረዳም የተለያዩ ምላሾችን ሰጥተዋል። በቆይታቸውም ጋዜጠኛ መህዲ ሀሰን በርካታ የትግራይ ተወላጆች እርስዎን እንደ ካዲ ወይም ትሬተር ያዩዎታል፣ በሺዎች የሚቆጠሩ የትግራይ ሰዎች በእርስዎም የጦርነት ጥሪ ኮልቶ አርምስ መሰረት ወደ ጦር ግንባር ሄደው ሞተዋል፣ ወጣት ተጋሮችን በ10 ሺዎች እንዲነሱና እንዲዋጉ አነሳስተዋል። ዛሬ ለትግራይ ህዝብ ለጦርነቱ ሰለባ ለሆኑት አሁን ግን የእነሱን ስቃይ ያቀነባበሩን አብይ አህመድን በመቀላቀል እንደከዷቸው ለሚያስቡት ምን ይሏቸዋል ሲል ጋዜጠኛ መህዲ ሀሰን ጥያቄ አቅርቦለታል። አቶ ጌታቸው ረዳ ለቀረበለት ጥያቄ ሲመልስም እነዚህ ሁለት ነገሮች አሉ። ተጋሮች ራሳቸውን ለመከላከል በጅምላ መውጣታቸው ትክክለኛ ነገር ነበር። እነሱን ተነሱ ብዬ ጥሪ ማቅረቤም ትክክለኛ ነገር ነበር። ነገር ግን እንደ አመራር አባላት ህዝቡን ክፍኛ መክዳታችን ፌልድ ዘም ሚዘሬብሊ ይህ እስከ መቃብር የሚሸከመውና እኔም የዚያ ውድቀት አካል መሆኔ ነው። አሁን እየሰራው ያለሁት እኛ በሰራ
በሰራናቸው ስህተቶች ለመጸጸት ወይም አቶን ብቻ ሳይሆን ያ አይነት የተሳሳተ ስሌት ወይም ሚስካልኩሌሽን ዳግም እንዳይከሰት ለማድረግ ነው ህይወታቸውን የከፈሉት በሺዎች የሚቆጠሩ ወጣቶች ሞት እኛ መሪዎቹ በቂ አስተዋይ ብንሆን ኖሮ ሊወገድ ይችል ነበር ሲል አቶ ጌታቸው ረዳ ምላሽ ሰጥቷል። ጋዜጠኛ መሃዲ ሀሰን አስከትሎም በ2022 ዓ.ም እርስዎ የተደራደሩበት የፕሪቶሪያ ስምምነት በሚሊዮን ለሚቆጠሩ ሰዎች ፍትህ እንደሚሰጥ ቃል ገብቷል። 3 ዓመት ሆኖታል። ነገር ግን ቁልፍ ቃል ኪዳኖቹ አልተፈጸሙም። ማንም ለጦር ወንጀል ተጠያቂ አልሆነም። እንዲያውም ብዙዎቹ አሁንም በስልጣን ላይ ናቸው። ባለፈው ወር ከሰብአዊ መብቶች ተቋም ክስ ከቀረበባቸው የአማራ ባለስልጣን ደመቀ ዘውዱ ጋር ተገናኝተዋል። ሂውማን ራይትስ ዎች እንዳለው እሱ ከስምምነቱ በኋላም በምዕራብ ትግራይ የዘር ማጽዳቱን የቀጠለ ሰው ነው። የትግራይ ህዝብ እንዴት አድርጎ በእነሱ ጥቅም እየሰሩ እንደሆነ ሊያምኖት ይችላል የሚል ጥያቄ ለአቶ ጌታቸው ረዳ ቀርቦለታል። አቶ ጌታቸው ረዳ በምላሹም ይህ ለመጀመሪያ ጊዜ የተሰማ ነገር ነው። ይህንን ቀውስ ለመፍታት ፍላጎት ካለ አሁን በስልጣን ላይ ካሉ ሰዎች ጋር መስራት አለብኝ። የፌዴራል መንግስት በተያዙት የምዕራብ ትግራይ አካባቢዎች የሚገኙ ማንኛውንም የአማራ አስተዳደሮችን ማፍረስ እንዳለበት አምናለሁ። እናም ህዝቡ ወደ ቤቱ የሚመለስበትን እድል ማረጋገጥ ካለብኝ ደግሞ ከፌዴራል መንግስት ጋርና ከነዚህ ሰዎች ጋር መስራት አለብኝ ሲል አቶ ጌታቸው ረዳ ምላሹን ሰጥቷል። ጋዜጠኛው በማስከተልም አቋሙን የቀየሩ ይመስላል ብሎ ያቀረበለት ምልከታ ጌታቸው ረዳ ኩራቴን መዋጥ አለብኝ የሚል ምላሽ ሰጥቷል። ጋዜጠኛው አስከትሎም ኩራቱን መዋጥ ብቻ አይደለም የዓለም እይታውን እየቀየሩ ነው። ከዓመት በፊት እንዲህ ብለው ነበር። ተፈናቃዮችን ያፈናቀሉት ሰዎች አሁንም በጎዳናዎች ላይ በሚዘዋወሩበት ወቅት ተመለሱ ብሎ መጠበቅ እጅግ ሞኝነት ነው። አሁን ከነዚያ ሰዎች ጋር ተቀምጠው ይደራደራሉ በማለት ጋዜጠኛው ሀሳቡን አንጸባርቋል። አቶ ጌታቸው ረዳ በበኩሉ ይሄ እኔ ጊዜያዊ አስተዳደር ኃላፊ በነበርኩበት ጊዜ ከፌዴራል መንግስት ጋር ካደረግናቸው ስምምነቶች አንዱ ነው። ያ የአማራ አስተዳደር እንዲፈርስና ደህንነቱ በፌዴራል መንግስት እንዲጠበቅ አቋሜን አልቀየርኩም። ደመቀ ዘውዱ ያንን አካባቢ የማስተዳደር ስራ ሊኖረው አይገባም። ነገር ግን ተፈናቃዮች የሚመለሱበትን ሁኔታ ከፌዴራል መንግስት ጋር መፍጠር ካለብኝ እንደሱ ካሉ ሰዎች ጋር መስራቴን መቀጠል አለብኝ ሲል አቶ ጌታቸው ረዳ ምላሹን ሰጥቷል። ይህንን ሞግት አስመልክቶም የተለያዩ ሰዎች የተለያዩ አስተያየት ሰጥተዋል። አስተያየት ከሰጡ ግለሰቦች መካከልም ጥላሁን ጽጌ የተባለ አክቲቪስት ይገኝበታል። አክቲቪስቱ ጌታቸው ረዳ ከመህዲ ሀሰን ጋር ያደርገውን የ50 ደቂቃዎች ሙግት ተመለከትኩት። ከጌታቸው ረዳ በተጨማሪ በውይይቱ ላይ በተነሱ ጉዳዮች ጥያቄ እንዲያነሱና ሀሳብ እንዲሰጡ ሁለት ኦሮሞዎች ማለትም ጸዳለ ለማና ብስራት ለሚሳ እንዲሁም አንድ ሸትል የተባለ ፈረንጅ ወያኔ በተጋባዥነት ተሳትፏል ሲል አክቲቪስቱ ሀሳቡን በማህበራዊ ትስስር ገጹ አጋርቷል። በማስከተልም በጥቅሉ መህዲ ውይይት ያደረገው ከሁለት ትግሬዎችና ከሁለት ኦሮሞዎች ጋር ነበር ይላል። የአማራ ተወካይ የሌለው ምናልባት መህዲ ሚዲያውን ካጨናነቁት የአማራ ዲያስፖራ ማህበራትም ሆነ ግለሰቦች ለዚህ ውይይት የሚመጥን አንድ ደህና ሰው ፈልጎ አቶም ሊሆን ይችላል። ወይም ደግሞ የአማራን ፖለቲካ የሚያቦኩት የዩቲዩብ ሰዎቻችን እንደተለመደው ሳንቲም ለቀማ ላይ ሆነው ወይም የፋኖ ትራንስፈር ማርኬትን በማሳለጥ ተጨናንቀው ለዚህ አይነት ብርቱ ጉዳይ ቦታ አልሰጡ ሆኖ ይሆናል በማለት አክቲቪስቱ ሀሳቡን ይጀምራል። የሆነ ሆነና የውይይቱ አውድ ከቀናት በፊት የተለቀቀችው የ2 ደቂቃ ማስታወቂያ ቪዲዮ የሰፋ ነበር። መህዲ ሀሰን እንደተጠበቀው ብዙ ሞጋሽ ጥያቄዎችን ለጌታቸው ረዳ አቅርቧል። ጌታቸውም የመህዲን ብርቱ ሙግት በብቃት ለመመከት ሞክሯል። ከቀናት በፊት የብዙሃኑ መነጋገሪያ የነበረው ጉዳይ ትግራይ ጄኖሳይድ የሚለው የትግሬ ልሂቃን ለቅሶና ተቀንጭቦ የተለቀቀው የጌታቸው ረዳ መልስ ነበር። በሙሉ ክርክር ላይ መህዲ አብይ አህመድ ጄኖሳይድ ፈጽሟል ብሎ ቃል በቃል እንዲናገር ግፊት ያደረገ ሲሆን ጌታቸው ረዳ በበኩሉ በትግራይ ላይ የጦር ወንጀሎች የተፈጸሙበትን ጦርነት የመራው አብይ አህመድ ነው ሲል መልሰዋል። ከዚህ ጎን ለጎን መህዲ ሀሰን የሰብአዊ መብት ተቋማትና የተባበሩት መንግስታት ድርጅት በሰነድ አስደግፈው የትግሬ ታጣቂዎች ንጹሃን በጅምላ ከመግደል ጀምሮ በአማራ ህዝብ ላይ በርካታ የጦር ወንጀሎችን መፈጸማቸውን ይፋ ቢያደርጉም አንተ በወቅቱ የተቀነባበረ ድራማ ነው በማለት አስተባብላል ሲል ለጌታቸው ጥያቄ አቅርቦለታል። ጌታቸው ረዳ ብልጥ ሆኖ የተገኘው እዚህ ጋር ነው። የቀረበለትን ጥያቄ ከትዕዛዝ ወጥተው ንጹሃንን ኢላማ ላደረጉ ታጣቂዎች ኃላፊነቱን እንወስዳለን፣ ነገር ግን እንደ ድርጅት ንጹሃን እንዲገደሉ ያሳለፍነው ውሳኔ አልነበረም ሲል መልሰዋል። ጌታቸው ረዳ በጦርነቱ ወቅት ሲናገሩ የነበሩና ጦርነቱ የተካሄደው በአማራ እንዲሁም በአፋር መሬቶች ላይ እንደነበር የሚሞግት የአማራ ተወካይ በዚሁ መድረክ ላይ ስለሌለ ጉዳዩ በዚህ ታልፏል። በውይይቱም ላይ ከነዚህ ጉዳዮች ውጪ የተሻገሩ አጀንዳዎች ተነስተዋል። የኢትዮጵያ የባህር በር ጥያቄና ከኤርትራ ጋር ሊኖር የሚችለው ቀጣዩ የግንኙነት ምዕራፍም ምን ሊመስል ይችላል የሚችሉ ጉዳዮችን መነሳታቸውን አክቲቪስቱ ጥላሁን ጽጌ መልእክቱን በማህበራዊ የትስስር ገጹ አጋርተዋል።